ከአዲስ አበባ ወደ አስመራ የተላከው ያልተጠበቀ ደብዳቤ የተሟጠጠ ትዕግስት ወይስ የሰላም ጭላንጭል ተስፋ? የኤርትራ ወታደሮች ከየት ነው የሚወጡት? ከአሰብ ወይስ ከትግራይ? ወቀሳ የበዛበት የኤርትራ ያለድራድር ምላሽና የአልጀርሱ ስምምነት ውዝግብ፣ የህወሓት ጦርነት ተከፍቶብኛል ክስ ሲታከልበት፣ የኢትዮ ኤርትራ ድንበር አሸማጋይ የአልጀርሱ ስምምነትና ትላንት በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኡስማን ሳልህ የተላከው ተማጽኖም ማሳሰቢያ የማዘል ደብዳቤ ጉዳዩ ብዙዎችን እያወዛገበ ይገኛል። መቼም የኢትዮጵያን ወቅታዊ የሰሜኑ ክፍል ውጥረት መባባስ ሲያስተውል የሰነበተ ሰው የቃላት ጦርነቱ ከተጀመረ እንደቆየ አይጋረድበትም። በተለይም የአስመራ መቀለ አሰላለፍ ከአዲስ አበባ ጋር የገቡበት ተቃርኖ መጠነ ሰፊ ወታደራዊ ግጭት ያስከትላል የሚል ድምዳሜ ላይ አድርሶ ኮሽ ባለ ቁጥር ጦርነቱ ተጀመረ የሚል ድንጋጤን ሲያስታቅፈን ወራት እየተቆጠሩ ነው። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መሰናዶ የኢትዮጵያ መንግስትን ደብዳቤ አጣቅሰን የኤርትራ ወታደሮችን የኢትዮጵያ ግዛት ወረራ ከአሰብ እስከ ራማ ከባድመ እስከ ሁመራ እንቃኛለን። ህወሓትም ጦርነት ተከፍቶብኛል ካለ ሰዓታት ተቆጥረዋል። የኢትዮጵያ መንግስት ወታደራዊ ኃይሉን በስፋት ወደ ትግራይ ክልል እያስጠጋ እንደሆነም የህወሓት ክስ ይነግረናል። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁንና ለወዳጅ ዘመዶቻችሁ ማጋራታችሁን እንዳትረሱ። አብራችሁን ቆዩም። በተለያዩ ጊዜያት ኤርትራን በተመለከተ ከኢትዮጵያ መንግስታት በኩል የሚተላለፉ መልእክቶች ወጥ ሆነው አያውቁም። እንደ ጊዜው የፖለቲካ ሞቀታ፣ እንደ ወቅቱ የባልንጀራና ባላጋራ አስተላለፍ፣ እንደ ቀጠናው ውጥረትና መርገብ፣ እንደ ሀገር ውስጥ የተቃዋሚዎች ጡንቻ የሰማይና ምድርን ያህል የሚራራቁ አንደበቶች ሲሰሉ ኖረዋል። ኢሳያስ አፈወርቂን ወንድም ያሉት መለስ ዜናዊ መልሰው ኢሳያስን የኢትዮጵያ ቁጥር አንድ ጠላት አድርገው ስለዋቸዋል። ከ7 ዓመታት በፊት ኢትዮጵያን እንደሚወዱ በጠቅላይ ሚኒስትር አብይ የተመሰከረላቸው ኢሳያስ ዛሬ የኢትዮጵያ አፍራሽ አካል ተደርገው ተቆጥረዋል። ጥቅምት 2013 ማገባደጃ ላይ በተቀሰቀሰው ጦርነት እንኳን የኢትዮጵያ መንግስትና የኤርትራ ጦር ትብብር ለጉድ ሲወራም ከርሞ ካበቃ በኋላ ዛሬ ላይ ነገሩ ተቀይሮም በተፋላሚ ጎራ ተፋጠው ለማየት ተገደናል። ትናንትም ሆነ ዛሬ ግራም ነፈሰ ቀኝም የጉዳት ሰለባዋ የጦርነት አውድማዋ ኢትዮጵያ ብቻ ሆና እንድትቀጥል ከአስመራ በኩል ያለው ግፊት እስካሁን ስሌቱ እየሰራ ይመስላል። 3 አስርት ዓመታትን ወደ ኋላ ሄደን ቅኝት ለማድረግም እንገደዳለን። ግንቦት 16 1985 በኢትዮጵያ አቆጣጠር ነው ኤርትራ ከኢትዮጵያ ተገንጥላ ነፃ ሀገር መሆኗ የታወጀው። ከ5 ዓመታት በኋላ ግን 100 ሺዎችን የቀጠፈው የድንበር ጦርነት ሚያዝያ 28 1990 ፈንድቷል። ከ2 ዓመታት ደም አፋሳሽ ትግትግ በኋላ ሰኔ 11 1992 ጦርነቱን የማቆም የመጀመሪያው ስምምነት ተካሂዶ ተኩሱ ቆመ። ታህሳስ 3 1993 ደግሞ አሁንም ድረስ አወዛጋቢ የሚባለው በሰሜን አፍሪካዊቱ ሀገር አልጄሪያ ዋና ከተማ አልጀርስ በአቶ መለስ ዜናዊና ኢሳያስ አፈወርቂ መካከል የሰላም ስምምነት ተፈረመ። በአብዱል አዚዝ ቡተፍሊካ በምትመራው አልጄሪያ የተፈረመው ይህ ስምምነት የድንበር ግጭቱን መፍትሄ የሰጠ ነው ተብሎ በመላው ዓለም አይን ተቆጠረ። በአልጀርሱ ስምምነት አንቀጽ 4ና 5 ላይ የተጠቀሱትን ነፃ የድንበርና የካሳ ኮሚሽኖችን እንዲቋቋም ካመላከተ በኋላ በአንቀጽ 4 ንዑስ አንቀጽ 2 ላይ ቀደም ብሎ የተገቡ የቅኝ ግዛት ህጎችና ዓለም አቀፍ ህግን ተመስርቶ ኮሚሽኑ ይወስናል ሲል ያትታል። ለ1 ዓመት ያህል ኢትዮጵያና ኤርትራ በኮሚሽኑ ፊት ያላቸውን ማስረጃ በማቅረብ የተከራከሩ ሲሆን በ1994 ባድመን ጨምሮ አወዛጋቢ በሆኑት ቦታዎች ዙሪያ ኮሚሽኑ ውሳኔዎችን አሳልፏል። ነገሩ ለኤርትራ የተመቸ ይመስላል። መኳረፉም ከዚህ ይጀምራል። በወቅቱ የኢትዮጵያ መንግስት የኮሚሽኑን ውሳኔ በመርህ ደረጃ አቀበለዋለሁ እንጂ ላተገባበሩ እንደገና ድርድር ፈልጋለሁ አለ። የሻዕቢያ ኃይል ግን ምን ሲደረግ ሲል ምላሽ ሰጠም። ተወስኖልኛል ሲል ዳግም ድርድር እንደማያደርግና ባድመን ጨምሮ አከራካሪ ቦታዎችን ጠቅልሎ እንደሚቀጥል አወጀም። ነገሩ ተወሳሰበ። የኢትዮጵያ አካል የነበረች ኤርትራ የምትባል ክፍለ ግዛት ተገንጥላ መውጣቷ ሳያንስ ከእናት ሀገሯ ጋር በድንበር ተከራክራ ያውም አሸንፋ ትልቋን የኢትዮጵያ ከባህር በር ለነጠለ ቀመራዊ ሽንፈት መዳረጓ ዓለምን ጉድ እንዳስባለ ዛሬም ነገሩ አነጋጋሪ ሆኖ ቀጥሏል። ከድንበር ጦርነቱ በኋላ ህወሓት ኢህአዴግ መራሹ የኢትዮጵያ መንግስት
ከኤርትራ ጋር በሚዲያ ብቻ እየተካሰሰና እየተሰዳደበ በዲፕሎማሲ ኩርፊያ ዓመታትን ከገፋ በኋላ ዶክተር አብይ አህመድ አሊ የተባሉ የኦህዴድ ሹም የኢህአዴግ ሊቀመንበር ሆነው የጠቅላይ ሚኒስትሩን በትረ ስልጣን ሲጨብጡ ያልተጠበቀው ሁሉ መሆን ጀመረም። የኢትዮጵያና የኤርትራ የዓመታት ጸብ ዓለምን ባስደነቀ ሁኔታ ወደ ፍቅር ተቀየረም። የኢትዮ ኤርትራ እርቅ ከመደበኛና ከሚጠበቀውም የሀገራት የውጭ ጉዳይና ዲፕሎማሲ በላይ ፈር ወጣ አለም። የተነፋፈቁ ዘመዶችን ያገናኘ ክስተት ብቻ መሰለም። በዚህ ወቅት ኢትዮጵያ የአልጀር ስምምነትን ሙሉ በሙሉ ያለምንም ማጓደል እንደምትቀበል የኢህአዴግ ሥራ አስፈጻሚ ኮሚቴ ለሰላም ሲል መወሰኑን በይፋ መግለጫ አረጋገጠች። ነጥቡ እዚህ ላይ ነው። የአልጀርሱ ስምምነት ቀድሞውኑ የኢትዮጵያን ጥቅም አሳልፎ የሰጠነው ከሚለው መጠይቅ እስከ የኤርትራ ወታደሮች ከኢትዮጵያ ግዛት ለቀው ይውጡ መጠይቅ የትናንቱ የኢትዮጵያ መንግስት ደብዳቤ ለኤርትራ ነገሩን ዳግም እንድናይ ይገፋፋናል። የኤርትራ ወታደሮች ለቀው እንዲወጡ የተጠየቀው ከየትኛው የኢትዮጵያ ግዛት ነው የሚል ጥያቄን እናሰምርበታለን። የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር በይፋ ነው የጠየቀው። ሚኒስትሩ ቅዳሜ ማምሻውን ጥር 30 2018 ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶም ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን ያስታውቃል። በአሰብ የሚለው ጉዳይ አሁንም ይሰመርበታል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተጠቅሷል። እዚህ ላይ ሰሜን ምስራቅ አቅጣጫ የት እንደሆነና የዚህ አዋሳኝ አካባቢዎችም እነማን እንደሆኑ ለማረጋገጥ ብንሞክር አይፈረድብንም። በትክክል ሰሜን ምስራቅ አቅጣጫ ያለው መሬት አሰብ እንደሆነ እናገኘዋለን። አሰብን ጨምሮ ከአፋር ጋር የሚዋሰኑ አካባቢዎችን ማለታችን ነው። ሰሜን ምስራቅ አቅጣጫ። ነገር ግን የኢትዮጵያ ውጭ ጉዳይ ሚኒስትር ይህንን እያለ ይሁን አይሁን ማወቅ አንችልም። ለመገመት ያህል አዎም አይም ብለን ነው የምንቀረው። በትግራይ ክልል ደግሞ አዲግራት ከተማን እንደ አካፋይ አድርገን በቀጥታ ወደ ቀኝ ያሉ አካባቢዎችን በሙሉ ሰሜን ምስራቅ ብለን ብንጠራቸውም እንችላለን። በዚህኛው ክፍልም ከትግራይ ክልል መንደሮች ብዙም ሳንጓዝ የአፋር ክልል አዋሳኝ አካባቢያችንን መድረሻ እናደርገዋለን። ስለዚህ የኢትዮጵያ መንግስት ሰሜን ምስራቅ ያለው ማን ነው ብለን ደግመን እንጠይቃለን። በሰሜኑ ጦርነት ወቅት ከኢትዮጵያ መንግስት ጋር እንዲሁም ከፕሪቶሪያ ስምምነት ወዲህ ከህወሓት ኃይሎች ጋር በትብብር እየሰራ እንደሆነ በጓዳም በአደባባይም የሚከሰሰው የኤርትራ ጦር ወደ ኢትዮጵያ ግዛት መግባቱ የማይታበል ነው። አሰላለፉ ቢቀየርም የኤርትራን ሰራዊት በኢትዮጵያ ግዛት ውስጥ መሆን ማንም እንደማይክደው ሁሉ የአዲስ አበባና የአስመራም ተቃርኖ የተደበቀ አይደለም። የኢትዮጵያ ውጭ ጉዳይ ሚኒስትር በትናንቱ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ መክሰሱን ስናይ የህወሓትና የፋኖ ኃይሎችን ጉዳይ እንዳንረሳ ያደርገናል። በደብዳቤው ላይ የታጣቂ ቡድኖችን በስም ባይጠቅስም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ እያደረገች ነው ሲል በቀጥታ መውቀሱን አንረሳውም። ህወሓት በእርግጥም ዛሬም ምላሽ ሰጥቷል። ከደቂቃዎች በኋላ እንመለከተዋለን። የኢትዮጵያ መንግስት በደብዳቤው ላይ የኤርትራ መንግስት በሉዓላዊት ኢትዮጵያ ድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠየቅም ጥረቱ ሰሚ አለማግኘቱን ገልጿል። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤው ላይ አመልክቷል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራቡ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብ ጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል የኢትዮጵያ መንግስት በቀጥታ ክሱን አቅርቧል። የሰሜን ምስራቅ የሚለውን ቀደም ብለን ቃኝተነዋልና ወደ ሰሜን ምዕራብ እንምጣ። ሰሜን ምዕራብ በቀጥታ የተከዜ ማዶ በፌዴራል መንግስት ስር ያለውን የወልቃይትና ሁመራን አካባቢ ይመለከታል። ሻገር ስንል ደግሞ በህወሓት ቁጥጥር ስር ያለው የትግራይ ክልል አካል ሽረና አካባቢውን እናገኛለን። የኢትዮጵያ መንግስት ከኢትዮጵያ ሉዓላዊ ግዛት ለቀህ ውጣ የሚለውን የኤርትራ ጦር ከህወሓትና ከፋኖም ጋር ያለህን ግንኙነት አቁም ሲል በደብዳቤ ያስጠነቅቀዋል።
የዶክተር ጌዲዮን ጢሞቴዎስ ደብዳቤ የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁንን ባለበት ሀተታው አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን ሲገልጽ ጦርነት ተከፍቶብኛል የሚል ይዘት እንዳለው ለመረዳት እንገደዳለን። ይህ ደግሞ የተቃርኖውን ልክ ከፍ ያደርገዋል። ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን የሚለው ደብዳቤው ለግማሽ ምዕተ ዓመት ያህል ሁለቱም ሀገራት በማያባራ ግጭት ላይ እንደኖሩ ሲያብራራም ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲ ጥረት እልባት ሊያገኝ የሚችልበት እድል እንዳለ ይጠቁምና በኤርትራ በኩል በጎ ምላሽ ከተገኘም የኢትዮጵያ መንግስት ልዩነቶቹን በሰላማዊ ድርድር ለመፍታት ዝግጁ መሆኑን ያስረዳል። የውጭ ጉዳይ ሚኒስትር የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረበው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳዩን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነው ይላል። የአስመራ ምላሽ ግን የሰላም ተስፋ የሚሰጥ አልሆነም። ኤርትራ ኢትዮጵያ የቀረችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ ላይ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር የጻፈውን ደብዳቤ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ የለኝም ስትል የንድራደር ጥያቄውን ውድቅ አድርጋ በራሷ እንደምትጓዝ ገልጻለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያን መንግስት ደብዳቤ ሐሰትና የፈጠራ ነው ሲል ውድቅ በማድረግ ሰላም አልፈልግም፣ ድርድርም አያሻኝም የሚል ይዘትን አስተጋብቷል። የኤርትራ ማስታወቂያ ሚኒስትር በድረገጹ ላይ በሰጠው አጭር መግለጫ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ይነቅፈዋል። የኤርትራ ማስታወቂያ ሚኒስትር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና ዙሪት ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስት ደብዳቤ ይዘት ኮንኖታል። ኢሳያስ አፈወርቂ በሁለት እግራቸው የኢትዮጵያን ጥልቀት የሚሰልሉ ቂላቂል ወይስ እጃቸውን አርዝመው ያሻቸውን የሚያደርጉ ፈላጭ ቆራጭ የሚለውን ጉዳይ አብረን የምናየው ይሆናል። በእርግጥም የትግራዊ ዝግጅት፣ የመቀሌው የጦርነት አዙሪት ኢሳያስን አጓጉቷቸው ይሆናል። የትናንቱ ጠላቱ ኤርትራ አሁናዊ አጋር ሆኖ ጦሩን ወደ ኢትዮጵያ መንግስት የሰበቀው ህወሓት ደግሞ የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት የተዘጋጀ ነው ሲል ዛሬ ባወጣው ሳምንታዊ መግለጫ ላይ ከሷል። የኢትዮጵያ መንግስት በፕሪቶሪያ የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ ነው የሚለው የህወሓት መግለጫም እኔ ሰላም ነው የምፈልገው የሚል ሽሙጥ አዘል ሀተታን አስተጋብቷል። የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል የሚል የተከብብ ያለው ወቀሳንም ሰንዝሯል። በጠለምት በኩል ጥቃት ከፍቷል ሲባል የነበረው ህወሓት ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸመው የአየርና የምድር ጥቃቶችን የኢትዮጵያ መንግስት ጦርነት መክፈት ያሳያሉ የሚል ሌላ ክስ አምጥቷል። ከዚህ በኋላ ምን ይሆናል የሚለውን ደርሰንበት ካልሆነ አናየውምና ኢትዮጵያ እንደራደር እያልኳት የሰላም እጄን ብዘረጋም ኤርትራ ግን አሻፈረኝ አለች በማለት ለዓለማወቅ ሁሉ ማለቷ እንደማይቀር ሁሉ ተከታዩ ጉዳይ የጦርነት አዲስ አዙሪት እንደሚሆን መጠበቅ ግን አጉል የዋህነት አይሆንም። እኛም ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ብለን የዛሬው መርሃ ግብር እዚህ ላይ እንቋጫለን። በያላችሁበት መልካም ጊዜ ይሁንላችሁ።